ትዳር ያለብኝ እኔ እንደምወድ አውቃለሁ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ግሬለም ደስ ያለሽ ማለት ነው። እኔ አንድ ነገር ብቻ ነው ካንተ የምፈልገው። እሺ ችግር ማለት በቃ ለልጆችም ለትዳርም ስትል በቃ ይሄን የመሰለውን ፍቅራችንን ስለምናጣለን፣ ይሄንን ትዳራችንን ስለምናጣለን፣ ልጆቻችንን ስለምናሳዝናለን። ስለዚህ እኛ ደግሞ የራሳችን ኃላፊነት አለብን አይደል? አለብካ ኃላፊነት አለብኝ። ስለዚህ አንድ ነገር ብቻ አድርግልን፣ ለእኔ ብቻ ሳይሆን ለልጆችና ለትዳር። ችግር ፈቃደኛ ነህ? ችግር የለም። ደስ ያለሽ ማንኛውም ነገር ላደርግ ፈቃደኛ ነኝ። የእውነት እኔ ፈቃደኛ ነኝ፣ ደስተኛ ነኝ። እሺ በቃ እንትን ይህን አብረን ታውልቀን ናውልቀው እንዳውልቅ ነው ፍላጎትሽ? እኔ ኪስ ገዛላለሁ፣ ችግር የለውም። ስጦታ ከፈለግ እሺ አውልቃለሁ። አውልቀው ቀስ ብለህ ከአንተ አትንቀጥቀጥ፣ ቀስ ብለህ በጨርቅ ላይ ነው ትፈታልኛለህ። አንተ ቀስ ብለህ ከዛ ነው ጣለውን ወደ መሬት። ከዛ አንተ ከኛ ጋር ትሆናለህ። እሺ ቀስ በል፣ እሺ ቀስ በል፣ ተረጋጋ። ናኦሚ እንዳትነካከል። ወደ ራስ ተረጋጋ። ወደ ራስ አብረን እንኖራለን እዚህ ውሽ ቤታችን ውስጥ ከልጆቹ ጋር መኖር እፈልጋለሁ። እሺ ተረጋጋ። እሺ ሰማይምጣልን ልትረጋጋ። ቀጣለሁ፣ ችግር የለም። ወደ ነው የምትወስድ? አስቀምጥ። ቆይ አትጮህ። ያስቀምጠዋል። ናኦሚን እጅ እንዳይነካችሁ። እጃችሁ እንዳይነካችሁ። አንነካም። እሺ በቃ ችግር የለውም። ነው ውድ ይሄ ራስን አዳምጥ። ለልጅ ይሄን ማድረግ አፈልግም። ለልጅ ስትል ፈልጋለሁ። እሺ ብያለሁ። እሺ ብዬ እያደረግኩ አይደለ እንዴ? እሺ ራስን አረጋጋ። እሺ ቆይ እቀመጣለሁ። ራስን አረጋጋ። እየተንቀጠቀጥክ ነው። ራስን አረጋጋ። እሺ ምን ላድርግልህ? ምንም አልፈልግም። ምንድን የሚሰማህ ነገር ንገረኝ። ምንም አይደለም፣ አሁን እየተሰማ ያለውን ነገር ንገረኝ። እያመመኝ ነው፣ ውስጤ ራሴን እያመመኝ እየተንቀጠቀጥኩ ነው። ሻወር ትወስዳለህ? ቤተክርስቲያን እንሂድ። አብረን አልሄድም። በእናታችሁ ወደዛ ጋር ልውሰድ መሰለኝ። አልፈህ ተቀመጥ።
ይሄ ምን ያደርግልናል? በቃ አትንኩ፣ እዚህ ነው ምንም አትንኩ። በቃ ናይ እዚህ ነው እኮ እዚህ ነው። በቃ አትንኪ። እዚህ ጋር በር ላይ ነው በር ላይ አንተ ስርዓት ይኖር ወይ? በቃ ተረጋጋ። እሺ ተረጋጋ። ይሄ ምን ያደርጋል? እዚህ እኮ ምንም ማድረግ አይችልም። ምንም ማድረግ እሺ ምንም የለበት ማለት እሺ አትንኩ አልኩኝ። እሺ በቃ አተ ነው ከኔ ጋር ልቀቂ። እዚህ ጋር ነው አስቀምጥ። እዚህ ጋር አድርጓል። እዚህ ጋር አስቀምጥ። በቃ እሺ ረጋበል እንዳነኩ በል። እሺ እሺ ቁጭ በል። ቶቶ እንደተ እሺ አትንኩ። ዞር በል። ማንም አይነካበትም። በቃ ይኸው አይነኩብህም። በቃ ይኸው እኔ እንትን ስለው አስቀምጥ ይዘክሩሽ በጅነት ነካ ዳጊ ረፍ እያለሁ በቃ ረፉ። አትንኩ። አልነካም እኮ ነው ማንም አይነካም። ለምንድን ነው ተረጋጋው? እንዳነኩ ብያለሁ። በቃ አታጥፉ። እሺ ተረጋጋ። ለምንድን እንደዚህ የምትሆነው? እኔ በቃ ብታርፉ ነው የሚሻለው። በቃ አታስጨንቁኝ። እኔ ከኛ ጋር እንድትሆን ነው እኮ የምፈልገው ነው። ለምንድን ነው የማሰማኝ? አላሳዝንም? ቆይ ታሳዝኝኛለሽ አልኩሽ አይደል? ለምንድን ነው እንደዚህ የምትሆነው? እኔ ከኔ ጋር እንድትሆን ፈልጋለሁ። ከልጆች ጋር እንድትሆን ፈልጋለሁ። ለምንድን ነው አታዳምጪኝ? አሁን ለኩልሽ አይደል እንዴ? እሺ እየተበሰጨ እሺ ተውኛ። ለምን እንደምታስጨንቁኝ? እሺ ተረጋጋ። አታስጨንቁኝ። እኔ እሺ ለምን አውልቅ አላችሁኝ? አሁን እሺ 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 ናይ እሺ እሺ ነው ተረጋጋ። እሺ ምን አደረኩኝ እኔ? ምን አድርጌ ነው? እሺ በቃ ተይኝ፣ ልቀቂ። ለምንድን እሺ አስጠላሁት? አላስጠላሽኝም፣ ግን ዞር በይልኝ። ለምን ዞር በይልኝ? እኔ አልፈልግም፣ አትጠጊ። እሺ ውብዬ ምን ላምጣ? ስሙ ምን ላምጣ? እንዳነቁ እንዳነቁ ደስተኛ ነበር። በቃ አትንኩ። እዚህ ጋር ምን ይሆንክ ነው? አተር ያስቀምጥ እያለሁ እሺ ተረጋጋ። ለምን እንደዚህ የምትሆኑ? ቆይ አንተ የኛ ድካም አትረዳም እንዴ? ውብዬ አሁን ነው አሪፍ ነገር ያደረገችው። ግን አሁን የሚቀራችሁ እስራችሁ እናንተ ሳታውቁ የሆነ ጸበል ምናምን አዘጋጅታችሁ ከሰው ልቅ እንዳደረገው የሆነ ብርጭቆ ስሩ ቁጭ አርጋችሁ ማለት ነው። ብር ሀብሉ ስር ብርጭቆ ውሃ ተደፋ ብላችሁ ጠበሉን ድፍት ብታደረጉት ይረክሳል፣ እግዚአብሔርን ይረክሳል። አሁን በብልሃት ተጠቀሚ። ሄሉ ነው ያተ ሄሉ ተማሪ ማለት ነው። ውብዬ ከሄሉ ተምራለች ብዬ ነው የማስበው። ግን እኔ ማለት ነው ቤተሰቦች እንዴት እንደሚንቀጠቀጣያችሁ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በምን አይነት ብታሰራብን ነው? በስመ አብ ወልድ። ሌላም ሰው ሲያወልቅለት ሌላ ሰው ላይ ሁላትን እንዲሰራ ነው ያስደረገችው ማለት ነው። ፈጣሪ ሆይ ከዚህ ይሰውረን ማለት ነው። በነገራችን ልዩን ሲያይ እንደዚህም በብልሃት መመለሳቸው ጥሩ ነው። ግን የብርሃ ብሎ እጁ እየተንቀጠቀጠና ያወጣው እንዳያችሁት ማለት ነው። ግን በቃ ከአይኔ ስር እንዳይሄድ ለምንድን ነው የምታነሱት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ አሁን ውብዬ ከበረታሽ ጸበል ይዞት የሚሄድ ሰው ቢኖር አሪፍ ነው። ምክንያቱም ልጅቷ አሁን እንደዛ ብታደርግም የሆነ ይታደሳል ምናምን አሉ ሌላ ነገር አድርጋ ነው የምታመጣው። በቃ ራሱ አውቆ እንዲሄድ ምናምን ነገር ነው የምታደርገው ማለት ነው። እና ስለዚህ እናንተ በጸሎት ምናምን መበርታት አለባችሁ ብዬ ነው የማስበው። ግን ሰላም ቢወርድ ማርያም ምስኪን ልጅ በጣም ምስኪን ልጅ ነው ናሂ። በጣም ለብዙዎች ለተቸገሮች በጣም የሚራራ ልጅ ነው። ምስኪንነቱን አይተው ነው እየተጠቀሙበት ራሱ ያሉት ማለት ነው። እና ብቻ ፈጣሪ የሰራችሁን ይስጣችሁ ነው። እንደዚህ ባጋንንት ስራ የምትሮጡ የሰውን ህይወት ለማበላሸት ባለ ትዳር ሆኖ አባትና ልጆቻቸው እንዲያሳድጉ ከልጆቻቸው ላይ የምነጥሉ ሴቶች ባጋንንት ስራ የተጠመዳችሁ ፈጣሪ ልቦና ይስጣችሁ ነው የሚለው። እኔ ክፉ ነገር ይንካችሁ አይደለም፣ ፈጣሪ ልቦና ይስጣችሁ። እንዴት የሰው ልጅ ያሆኑን ያለ አረ ፈጣሪ ሆይ። ለነገሩ ጊዜው ነው ጊዜው በጣም ነው። እኔ ግን በጣም እሾክ ነው ያደረገኝ እኔ እነሱን ትላሉት ማለት ነው። ጓደኛም እንዳይረዳው ምንም እንዳይረዳው ነው ያደረገችበት። የሚገርማችሁ ነገር ምን የት ሄዳ ብታሰረው ነው። እኔ በጣም በስመ አብ እምዬ ክፍለ ሀገር ነው ያልኩት። ክፍለ ሀገራችን ገጠር ይግደለኝ እንዴ! ጭራሽ ከተማ ቁጭ ብሎ ይሄን ነው የሚጎነቁት። እንደዚ አይነት ነገር እኮ የለም ነበረ። አርባ ምንጭ በሚኖሩ ሰዓት እንትና በሚኖሩ ሰዓት ወይ ጉብዬ ካልሆነ ማለት ነው ህይወት ሻማረ የተዋበ ኑሮ በጣም ደስ የሚል ህይወት ነበር እየኖርሽ ያለሽው ማለት ነው። ወይ አርባ ምንጭ ወይ ደግሞ ወደ ደብረ ብርሃን ወጣ ብለሽ ተቀመጭ። የምር
አዲስ ይኸው ተደጋጋሚ ጊዜ እንደዚህ የሚሰራው በቃ አዲስ አበባ ከገቡ በኋላ ነው። እና ብቻ ስለ ሁሉም መጨረሻውን ጅማሯቸውን ሳይሆን ፍጻሜያቸውን ያሳምርላችሁ እና ይህም ወደ ትዳሩ ወደ ልጆቹ ተመልሶ እግዚአብሔር ያሳየን ነው የምለው። የምር በጣም ምስኪን ልጅ ነው፣ ለብዙዎች የሚረዳ ነው እና እግዚአብሔር ይርዳህ፣ መድኃኔዓለም ስውሯ ማርያም ትድረስልህ ነው የምለው።